ብራዘር ሰጠኝ። ብራዘር ወንድሜ ነው። ወንድሜ እኮ እኔ ወንድም ምን አረብ ጥቂት ቀናት ብቻ ነው። ያ ሁሉ ፍቅር ውሸት ነው አይደለም ነው እንጂ እወድሃለሁ። ኧረ ብትወጂኝማ እንደዚህ አታረጊ። እንደዚህ አትበለኝ። ወንድምሽ ምን እንደሚሰራ እያወቅሽ እንዴ? ምንስ ቢስ ባልደረቦቹን እያወቅሽ እንዴት እንደዚህ ታረጋለሽ? ማለት ምን ችግር አለው? ኧረ ምን ሆነሽ ነው? መውጣት አትፈልግም? ታውሪ ደግሞ እኮ እኔ ምንድነው ቢሮ እዛው ወንጀል ከተባለም ደግሞ አንቺም ትታሰሪያታለሽ። ፓርቲ ያለን ልጆችን እንደምንወስድና እንደሚዝናኑ እየቀለድሽ መሆን አለ። ራስሽ ነሽ እዛው የምትወጪው። ምን ማለት ነው? እና ኢቨንቱን ታዘጋጃለህ፣ ነገር ግን እነዚህ ሰዎች የግድ መካተት አለባቸው። ጎበዝ ተማሪዎቹ የግድ መኖር አለባቸው አለች ማለት ነው። ችግሩ ነገር እኮ በራሳችን ነው መወጣት ያለብን። ብሩንም እኮ በራሳችን ነው ማግኘት ያለብን እንጂ እንዴ ለሱ ትነግሪዋለሽ? ሁለቱም ተማሪዎች በሆነ ጥቁር መኪና ውስጥ ሲገቡ አየው ማለት ነው። ከዛ ድንግጥ አለ ልቤ። ኧረ በእናትሽ እኔ እኮ ላንተ ብዬ ነው። ኧረ እባክሽ ችግር ውስጥ ነው የከተትሽኝ። ትልቅ ችግር ውስጥ ትልቅ የማይገኝ የውጭ እድል አግኝተናል፣ አታስቡ ስለኛ ምናምን የሚል በቃ ቪዲዮ እየቀረጿቸው ነበር፣ እያስገደዷቸው ማለት ነው። ሌላ ጣጣ። እንዴት አልነግሪኝም? ይሄ ምንም እንዴት አድርገልሽ? ልጅቷ መጣችና ዛሬ ባየው ነገር ልገልህ ይችል ነበር። በቃ አስፈራራችኝ በጣም። ነገር ግን እንዳደጉ እዛው ራስሽ ተውጭ አላክ። የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ነገር ግን የዛኔ ሳጣራ ማለት ነው ወንጀለኛ ሆነሽ ካገኘውሽ አንቺንም እንደማልምርሽ እንድታቂ ይፈልጋል። ከፍቅረኛሽ ጋር የነበረውን ፓሪያልሽ ልጆቹን ይዘሽው እንደምትወጪ ስለምንም ታውሪ ሁሉንም ነገር ይነገርሽኝ። ምን ማለት ነው? አንቺ ያምሻል እንዴ? እኛ እናመጣቸዋለን፣ ይዝናናሉ። ከተዝናኑ በኋላ የት ሂዱ ምን ይሁኑ እኛ እነሱን የመከታተል ግዴታ የለብን። እነዛ ጎበዝ ተማሪዎች ፓርቲው ላይ ይሄዳሉ። ከሄዱ በኋላ አብዛኞቹ አይመለሱም አይነት ነገር ሰምቼ ነበርና የሆነ ጊዜ ላይ ከዚህ በፊት በቃ ጎበዝ የተባለ የትኛውም ልጅ ነው የሚሄደው፣ ግን አንድ ልጅ በፐርሰናል ፈለጉት ማለት ነው። ይሄ ልጅ ግዴታ መምጣት አለበት አለ። 8 ሚሊዮን ብሩን በአንድ ሳምንት ውስጥ 8 ሚሊዮን ብሩን ታመጣላችሁ። ጂነስ የሚባሉ ተማሪዎችን ሰልክት እያደረኩኝ እልክለታለሁ። ፓርቲው ይዘጋጃል። እዛ ፓርቲ ላይ ነው ሄጄም አላውቅም። ፓርቲ ይሁን ምን ይሁን ምንም ማውቀው ነገር የለም። አናደሽኝ ነው በአንቺ ምክንያት እዚህ ሁሉ ጣጣ ውስጥ መግባቴን እያወቅሽ እኮ ለምን አነግራቸውም? እሱ ንገሪያቸው። ግን ደግሞ የሆነ እኔ የምለውን ነገር እሺ ይለኛል፣ ያዳምጠኛል። ተው ካልኩት እንኳን ለመተው የመታገል አይነት ነገር ነበረው። ብዙ ተማሪዎች ማይመለሱ የራሳቸው ምክንያት ማይመለሱበትን ምክንያት ራሳቸው ያውቃሉ። አሁን ለምሳሌ እኔ ከወንድሜ ቤት ወጥቻለሁ፣ እዚህ ነው ያለሁት። እኔ እዛ አልተመለስኩም ማለት ሌላ ነገር እየተፈጠረ ነው ማለት አይደለም። የልጅ ሐሳቡን እንዳይቀይር፣ ሐሳቡን ከቀየረ ትልቅ እቅድ ነው የሚበላሸው፣ ህይወት ያደጋ ላይ ነው የሚወድቀው ምናምን ይለኛል። ፓርቲ እናዘጋጃለን፣ መዝናናት እስካለብን ድረስ እንዝናናለን። ሌላ የተለየ ነገር የለውም። መዝናናት የሚፈልጉ ልጆችን እኔ ጠራቸዋለሁ፣ ይመጣሉ፣ እንዝናናለን። ተመልሰው አልመጣም ተብሎ ይሄን ያህል ገንዘብ የሚጠየቀው ይሄ ሰው ማለት ከዚህ ሰው ምን ቢፈልጉ ነው? እኔ ጎበዝ ተማሪዎችን አይደለም መርጬ ማውጣው፣ ፍላጎት ያላቸውን ተማሪዎች ነው። ጎበዝ ተማሪዎች ብዙ ጊዜ እንድትክጂኝ አልፈልግም። እየካድኩ አይደለም እየነገርኩ ነው። መቅረት አልነበረበትም። አሁን ላይ ግን ህይወቴ አደጋ ላይ ነው የወደቀው፣ ያውም ባንቺ ምክንያት ምናምን አለ። አሁን ስላመመህ ለአንተ ለጤናህም ጥሩ አይደለም። ይሄን ሁሉ ነገር ስለተያወቀች እባክህ እንድትረጋጋ ታውቃለች። አልወጣም ያሳመንሽልኝ ምናምን ነገር ስትለኝ አረምቢ ብሎኛል ምናምን አልኳት። በጣም ተናገረችኝ። ባንቺ ምክንያት ህይወቴን እንዲበላሽ ነው፣ ባንቺ ምክንያት ጉድ ውስጥ ከተትሽኝ፣ ወይ ቀድመሽ ለምን አልነገርሽኝ ምናምን በቃ ብቻ ብዙ ነገር ተሰደበችኝ ምናምን ነገር። ለምን አትናገሪም እኮ እንድትነግረን እኮ በዚህ ሁሉ ነገር እያወቅሽ ይሁሉ ነገር እያወቅሽ ሲጨቃጨቁ ምናምን ነገር አንድ ቀን የአንዱን ቤተሰብ እንትን ብዬ ምናምን ጠይቄያቸዋለሁ። ምንድነው ምናምን ነገር ስላቸው ልጅ ዝናናለሁ ብሎ ወጥቶ እስከ ዛሬ ድረስ አልተመለሰም። አንድ ቀን አደረኩ ምናምን ለምንድነው ምናምን ነገር ይላሉና
2 ቀን ምናምን ይመላለሳሉ ትምህርት ቤቱ ላይ ከጮሁ ምናምን በኋላ ከዛ በኋላ ይመለሱ። ምንም ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። ታውቃለች የት እንዳለች ታውቃለች። በዚህ ሁኔታ ግን ከሱ ጋር ከተገናኘች በኋላ በቃ ጸባዩ በጣም የሚያስጠላ አይነት ጸባይ ሆነ። ተቀየረች። ባንዴ ነው ልውጥ ያለችው። በቃ ከንግግሮቿ ጀምሮ ከሁኔታዎቿ ምናምን ጀምሮ ባንዴ ተለዋወጠች። ያወራቸዋል ምናምን አላውቅም እንዴት እንደሚግባቡለት ምናምን ነገር። ከዛም በኋላ ልክ ከአዲስ አበባ ውጪ ሆኖ ፓሪ እንደሚያዘጋጅ ምናምን ነው ምን ሰማውኝ። እህቴ የት ነች? ለምን አትነግሪኝም? እኔ ምንም ማውቀው ነገር የለም። ከዛ ግን ትምህርት ቤቱ ይሄንን ሲያጣራ አወቀበት። እንዴት ያለኛ ፍቃድ ከተማሪዎቻችን ልጆች ተወስዳለክ? እንዴት ያለኛ ፍቃድ እንደዚህ አይነት ነገር ታደርጋለህ? ቢያንስ ትምህርት ቤቱ ማማከር ነበረብክ ምናምን ነገር ሲባል አልሰማም ማለት የ2 ዓመት እግር ተሰጣ። በሰዓቱ ማለት ከጊዜ በኋላ የመጣ ጸባይ ያላት ነው እንጂ በሰዓቱ ይሄን አክል እንደ ልጆች መዝናናት ወጥቶ ምናምን ነገር አያስደስታትም ነበር። ከዛ በፊት ምንድነው ስለዚህ እንትን የሰማሁት ልጆቹ ለምሳሌ 4 እነዚህ ጎበዝ ልጆች 4 ቢሄዱ 4ቱም ተመልሰው አይመጡ። ቆይ ለምንድነው እኛ መሄድ አንችልም እንዴ ምናምን ነገር ነው። እንደዚህ አይነት ነገር ስለሚያስደስተኝ ለምን አንሄድም እንደዚህ አይነት ነገር ቦታ ምናምን ነገር እላታለሁ። ከዛ በፍጹም ትለኛለች። አንቺ በማያገባሽ ነገር አትግቢ፣ በሱ ስራ ለምንድነው የምትገቢ ምናምን ነገር ነው የምትለኝ። ትምህርቱን እየተማረ ጎን ለጎን የሚያደርጋቸው ስራዎች ነበሩ። እንዴት ነው ተማሪዎችን ይዞ ሂዶ ሌላ ሀገር ማዝናናት፣ ከዛም በኋላ ጎበዝ ተማሪዎችን እየመረጠ ምናምን ይዞ ሂዶ ሌላ ሀገር ውስጥ ያላዩትን ነገር ማሳየት ምናምን ነው ስራዬ ነው የሚለን ማለት ነው። እኔ ስለሷ ምንም ማውቀው ነገር የለም። አሁን ምን አይነት ህይወት ውስጥ ናት፣ ምን አይነት ላይፍ ውስጥ ናት ያለችው ምናምን ነገር አላውቅም እኮ። በቃ ተውኝ፣ በቃ ነው እህትነቷን ለኛ ማትፈልግ። ተውኝ፣ በቃ ተውኝ፣ አስወጣልኝ፣ በቃ እኔ አልፈልግም። ይሄን ሁሉ ጊዜ ስሰራ ብዙ ነገሮች ነው የጎደሉት። አንድ አለኝ ምላት እህቴን ያጣሁበት በዚህ ስራ። በቃ ተውኝ፣ በቃ ተውኝ፣ እኔ አልፈልግም። በቃ ወይኔ ውስጥ መግባት የለብህም። እኔ እህቴን በድያታለሁ። እኔ በቃ አልፈልግም። እኔ በቃ አልፈልግም። እኔ ውጡልኝ። እኔ እህቴን ያረኳት። እዚህ ብዙ የተበላሹ ነገሮች አሉ። በእኔና በእህቴ በኩል በጣም ብዙ ነገሮች የተበላሹ። ኖርማሊ ከታመምኩም በኋላ ብዙ ያልጠበቅኳቸው ነገሮች ነው የተከሰቱት። ተረጋጋ። ምንድነው እንደዚህ ኋላ አይደለም እንጂ መስራት አልፈልግም። አሁን የምታውቃቸው ሰዎች ናቸው። ሌላ ሰው አልመጣም። አዳምጠኝ። እኔ መስራት አልፈልግም። በቃ ተረጋጋ። አስወጣልኝ። በቃ እኔ ነው ትጠጣለች፣ በደንብ ሰክራ ትመጣለች። በዛ ላይ ወንድሟ ነው ማስተማም ያለባት፣ እሷ ነበረች። ግን በጣም ትጨቃጨቀዋለች። በቃ የሆነ የማይሆን ነገር ትናገረዋለች። በቃ ለሷ ጊዜ መስጠት በነበረብኝ ጊዜ አልሰጠኋትም። ለመበላሸቷ ምክንያቱም እኔ ነኝ። ግን የሆነ ሰዓት ላይ እሱ ከመመታቱ በፊት የሆነ ነገር ሲባባሉ ሰማዋቸው። በአንቺ ምክንያት ነው፣ በአንቺ ጦስ ነው እዚህ ህይወት ውስጥ የገባሁት። የምትመልስልኝ መልስ በጣም ነው የሚያስጠላው። ታምሜ ተኝቼ እንኳን ይሄን ያህል ከጨከነችብኝ ምን ያህል በድያት ነው። ራሴን እየወቀስኩት ነው ያለሁት በአሁኑ ሰዓት። ያው ስለዚህ ወደሽ ጸጋ እንደነገርኩሽ ነው ማለት ከዚህ በኋላ ምንም አይነት መፈጸም የለብሽ። ሲመጣ አርጊ ያልኩሽ ነገር አለ። እያንዳንዱን ነገር አርጊ ባልኩሽ ልኩ የምታረጊው ይሆናል ማለት ነው። ይሄን ነገር የምታረጊው ደግሞ ሁለታችሁንም ከዚህ ነገር ውስጥ እንዳስወጣችሁ ስለምትፈልጊ ነው። ስለዚህ ይሄን ነገር ብቻ እንድታረጊልኝ የምፈልገው ያው እኛም አለን ውስጥ ላይ ምንም ነገር አይፈጠርም። ከሱ ማወቅ ያለብን መስማት ያለብን ነገሮች ከሰማን በኋላ ቀጥታ ደግሞ ቁጭ ብለን የምናወራ ይሆናል ማለት ነው። ስለዚህ ይሄን ማይክ እንደዚህ አድርገሽ ትይዣለሽ። ስለሚጠቅመን ይሄን ማይክ እንዲያርገሽ ትይዣለሽ ማለት ነው። ከፈለግሽም ቁጭ ብለሽ ጠብቂው እንደፈለግሽ። ነገር ግን እንጠብቃለን። ነገሮች እንትን ካሉ በኋላ ደግሞ እኛ መግባት ባለብን ሰዓት እንገባለን ማለት ነው። ስለዚህ ማውጣት ባለብሽ ልኩ አንቺ የምታወጣችሁ ይሆናል ማለት ነው። እንግዲህ
ከየት አገኘሽው? እናትሽ አንቺ ጭንቀቴን እኮ ነው ያቀለልሽልኝ። መጠየቅ ነበረብኝ፣ ጠየቅኩት፣ ሰጠኝ። ግን ከየት አመጣሽው? አንቺ በጣም እኮ ብራዘር ሰጠኝ። ብራዘር ወንድሜ ነው። ወንድሜ እኮ የኔ ወንድም ያምሻል እንጂ ማለት ምን ችግር አለው? ስራት ስራልሽ እንዴ? ምን ችግር አዝነህለት ነው? ችግር የለውም። ብር አለው ለዛ ነው። ወንድምሽ ምን እንደሚሰራ እያወቅሽ እንዴ? ምንስ ቢዚ ባልደረቦቹን እያወቅሽ እንዴት ታደርጊያለሽ? ማለት ምን ችግር አለው? ምን ሆነሽ ነው? እንዴ ምን ሆነ ነው እንዴ? ገንዘብ አይደለም ምንም ሌላ ነገር እንዳይፈጠር አንቺ እንዴ ምን ይፈጠር? ባለፈው የገባንበትን ጣጣ ታውቂያለሽ እኮ እሱን ከዛ ለማውጣት የባሰ ሌላ ጣጣ። እንዴት አልነግሪኝም? ይሄ ምንም እንዴት ታደርጊያለሽ? ጭንቀት ውስጥ አይደለ እንዴ? ገንዘብ ደግሞ ያስፈልገናል። ሌላ ጭንቀት ባለፈው እንዴት እንደተጨናነቅን ስንት ነገር ውስጥ እንደገባን ታውቂያለሽ አንዴ? አውቃለሁ እኮ እና እንዴት ነው ታዲያ? ይሄ እኮ መፍትሄ ነው። ምን ችግር አለው ወንድሜ? እንዴ የኔ ወንድም አይደለም ችግር ወይስ እሱ እንዲሰጠን አልፈለክም? ገንዘቡ ማጥ ውስጥ ነው የገባነው። ምን ማለት ነው? አሁንም ይኸውልሽ እንዴ ማለት ምን ችግር አለው ወንድሜ? ቢረዳን ችግር አለው? ኧረ ጸጋ የኔ ፍቅር ምን ሆነሽ ነው? እንዴት ታደርጊያለሽ? ኧረ በስመ አብ ምን ችግር አለው? ይሄ እኮ ክፋት የለውም። ገንዘብ ችግር ውስጥ ነገር እኮ በራሳችን ነው መወጣት ያለብን። ብሩንም እኮ በራሳችን ነው ማግኘት ያለብን እንጂ እንዴት ለሱ ትነግሪዋለሽ? ለሱ አስበህለት እንደሆነ እኮ አውቃለሁ፣ ግን ስትጨነቅ አየሁና አይደለም እንዴ ምን ችግር አለው ይሄ? እንዴ በቃ ገንዘብ እኮ ያስፈልገናል ነበር አይደለም? ይሄን ነገር በራሳችን ነበር መወጣት የነበረው። ገብቶኛል፣ ግን እስከመቼ ጥቂት ቀናት ብቻ ናቸው የቀሩን። ታውቃለህ፣ ክፉ ሰዎች ናቸው እኮ። እንዴት ማለት የምን ክፉ ማለት እና ማን ናቸው? ባለፈው ያ ልጅ ሲቀር ስንት ነገር ውስጥ እንደገባን ታውቃለሽ። እና ታዲያ አሁን ያን ነገር ለማስመለስ ፓርቲ የቀረው ሌላ የተለየ ነገር አለ እንዴ? ለምን እኮ እንዴ ምን ማለት ነው? አይደለም ማለት ለመዝናናት መሄድ ነበረበት፣ አልመጣም አለ። ሲጀምር እኮ ይሄን ሁሉ ገንዘብ መጠየቅ ራሱ አግባብ አልነበረም። ሰው ወዶና ፈልጎ ፈቅዶ ይዝናናል። እምቢ ካለ ደግሞ የራሱ ጉዳይ። አልገባሽም? ምኑ ነው ያልገባኝ? አሁንም ወደ ሌላ ነገር እንዴ? አሁንም ይኸውልሽ ወደ ሌላ እሱም ደግሞ ለነዛ ጓደኞቹ ነግሮ ሌላ ችግር እንዳይፈጠር በቃ ያለው ነገር ሙሉ ነገር ነግሬዋለሁ። ምን ችግር ማለት ሙሉ እንዴ? ፓርቲ ያለን ልጆችን እንደምንወስድና እንደሚዝናኑ እየቀለድሽ መሆን አለ። ራስሽ ነሽ እዛው የምትወጪው። ምን ማለት ነው? ራስሽ እዛው ራስሽ ትታሰሪያታለሽ። ለምን የምንታሰር? ሰዎቹ ምን ያህል ክፉ ሰዎች እንደሆኑ እነማን ናቸው ሰዎቹ? ለአንድ ተማሪ ሁሉ ብር ጠይቀው አይደለም። እነማን ናቸው ሰዎቹ? ስለምን እንደምታወራው? እነዚህ ሰዎች ለመዝናናት አይደል እንደሚሄዱት? ሁሉንም ነገር ነግሬያቸዋለሁ። እኮ ችግር የለውም። ችግር አለ። ጸጋ ምን ሆነሽ ነው? እንዴት ሁሉንም ነገር ትነግሪያቸዋለሽ? ችግር አለ እንዴት ችግር የለውም። ኧረ ሰዎቹ እኮ በጣም ክፉ ናቸው። እንዴ ሰዎቹ እኮ ይገሉናል። በጣም ክፉ ሰዎች ናቸው እኮ። ሰዎቹ እነማን ናቸው? ኧረ እንዴት ታደርጊያለሽ? ምን ሆነሽ ነው? በእናትሽ ስትጨነቅብኛች ነው። ለምን አትረጋጋ? የፈለገ ብጨነቅስ እንዴት እንደዚህ ለምን ትነግሪዋለሽ ለወንድምሽ? ምን ችግር አለው ቢረዳ? ወንድምሽ ግብረ አበሮቹ ደግሞ ምን አይነት ስራ እንደሚሰሩ ታውቂያለሽ? እና እንዴት ትነግሪያቸዋለሽ? እንዲረዳ ነው አንተ። ምን ችግር አለው? ምን ሆነሽ ነው ጸጋ? ቢረዳ ምን ችግር አለው? ችግሩ እኮ የብር ብቻ አይደለም። እዚህ ጋር ሰዎቹ በጣም ክፉ ናቸው። ምን ማለት ነው? ሰዎቹ ከምታስቢው በላይ አደገኛ ናቸው። ቆይ እነማን ናቸው ሰዎቹ? ምን እንደሚፈልጉት? አንድ ተረሰው ቀረ ብለው ያን ሁሉ ገንዘብ ጠየቁን። አሁን ደግሞ ምን እንደሚፈልጉት? ኧረ ምን ሆነሽ ነው? ጸጋ እንዴት ታደርጊያለሽ? እንዴት ታደርጊያለሽ? ኧረ በእናትሽ እኔ እኮ ለአንተ ብዬ ነው። ኧረ እባክሽ ችግር ውስጥ ነው የከተትሽኝ። ትልቅ ችግር ውስጥ ነው። የምን ችግር? ሰዎቹ በጣም አደገኛ ናቸው። ከምናስበው በላይ ያጠፉናል። ጭራሽ ነው የሚያጠፉን። በቃ እንዴት እንደዚህ አይነት ነገር ታደርጊያለሽ ጸጋ? ሰዎቹ በጣም ክፉ ናቸው። ይኸውልሽ እኔ ከዚህ በኋላ ማለት እንዳትደውይልኝ፣ ምንም ነገር ቴክስት እንዳታደርጊልኝ፣ አላቅሽም። እንዳትደውይልኝ እዛው ራስሽ ተውጪ፣ እዛው ራስሽ ተውጪ። አላቅሽም። ከዚህ በኋላ አላቅሽም። ምን ማለት ነው? አላቅሽም እንዴ? ማንን ጠርተሽብኝ ነው? ያው ቤተሰቦቼ ተመልሰናል። ያው አሁን ላይ አጠገቤ ያው የጸጋ ፍቅረኛ አጠገቤ ነው ያለው። እያንዳንዱን ነገር ደግሞ ከዚህ ነገር ጀርባ ምን እንዳለ፣ ምን እየሰሩ እንደሆነ፣ ምን እያደረጉ እንደሆነ እያንዳንዱን ነገር ከራሷ አንደበት የምንሰማ ነው የሚሆነው ማለት ነው። ቤተሰቦቼ አሁን ላይ ያው አማራጭ የለውም። ሲጀመር ለኛ ከመናገር ለኛ ከማውራት ውጪ ምንም አይነት አማራጭ የለውም። መደረግ ያለበት ነገር ሁሉ ተደርጎ ዛሬ ላይ መመለስ ያለባቸው ጥያቄዎች መመለስ ስላለባቸው እያንዳንዱን ነገር ከሷ አንደበት ደግሞ የምንሰማ ነው የሚሆነው ማለት ነው። እንዴት አሳለፈ ሲተኛልሽ ተካ ቋቶ ደኝ ነገር ማለት ጥለህ ልትይ ነበር። ጭራሽ በሰው አስገብተሽ ጭራሽ
ጭራሽ ወንድሜ ጓደኞች ናቸው እንዴ ቢሆኑስ ታዲያ እንዴት እኔን አሳልፈሽ ትሰኛለሽ? ያ ሁሉ ፍቅር ውሸት ነው? ያ ሁሉ የምትይ ነገር ውሸት ነው? ያንተ ነው እኮ ጥለኝ ምንድነው ውሸት? ለዚህ ተራ ነገር ምንድነው ልጅ ማመን ረበስ እንዴ እኔ እኮ ከችግር እንድንወጣ ብዬ ነው ነገር የፈለገ ችግርስ ቢሆን እኮ በቃ መፍትሄ ነው እኮ ሌላ ነገር የለም። እንዴት ሳታማክሪኝ እንደዚህ አይነት ውሳኔ ትወስኛለሽ? እንዴት አነግሪኝም? ነገር ንገራቸውና ከዚህ ችግር አታውቂያቸውም እኮ አንቺ ምን አይነት ክፉ ሰዎች እንደሆኑ እኮ ንገራቸው። እነሱ መፍትሄ አይደለም ጸጋ እንዴት ታደርጊያለሽ? አንተ እኮ ጥለኸኝ ነበር አትወደኝም ማለት ነው። ሲጀመር ማለት ነው ሲጀመር አውቀሽ ነው ወንድምሽ ጋር ተመሳጥረሽ ሲጀመር አውቀሽ ነው። እኔ የኔና አንቺን ፍቅር እኔ ለኔና ላንቺ ህይወት ስንት ነገር ደፋ ቀና አላለው። አንቺ ይባስ ከወንድምሽ ጋር ተመሳጥረሽ እንደዚህ አይነት ነገር ውስጥ ትከችኛለሽ። እንዴት ታደርጊያለሽ? እኔ እኮ ስትጨነቃችሁ ጊዜ ነው እኔ እኮ የኔና አንቺን ህይወት ለመለወጥ አይደል ደፋ ቀና የምለው እዚህ ሁሉ ነገር ውስጥ የገባሁት እኔ እኮ ታውቂያለሽ ደግሞ አውቃለሁ እና ለአንተ በማሰብ ነው። ታዲያ ብታስቢማ ጭራሽ ተመሳጥረሽ እንደዚህ መመሳጠር አይደለም። ለምን አልነገርሽኝም? ሲጀመር ምን ይረዱናል እነዚህ? ኧረ በስመ አብ ጋዜጠኞች እንደሆኑ ታውቃለህ። ሲጀመር አውቀሽ ነው በእውነት ከመጀመሪያም ሳይተማኛለህ። ሲጀመር ያለ ከገባህበት ችግር ለመውጣት አንተ ከሷ ጋር ለመጨቃጨቅ ያለብህ ከዚህ ችግር ለመውጣት እዚህ ታደርጊያለሽ። እኔ እኮ በቃ አማራጭ የለንም። የቀሩን ደግሞ በላይ ላይ ምን አረብ ጥቂት ቀናት ብቻ ያ ሁሉ ፍቅር ውሸት ነው አይደለም ነው እንጂ እወድሃለሁ። ኧረ ብትወጂኝማ እንደዚህ አታረጊ። እንደዚህ አትበለኝ። ኧረ በስመ አብ እንዴት ታረጊያለሽ? ቆይ አንቺ ሲጀመር ይኸውልህ ተረጋግተህ ቁጭ ብለህ እንድታወራ ነው የምፈልገው። ትሰማኛለህ አይደል? ቁጭ ብለህ እንድታወራ ነው የምፈልገው እያልኩ ነው። ትሰማኛለህ? ምንም አይነት እንቅስቃሴ እንድታደርግ አልፈልግም ከዚህ በኋላ አርፈህ ቁጭ ብለህ አውራ። በማሰብ ነው እኮ ይኸውልህ ምንም አይነት ከዚህ በኋላ ከሷ ጋር መጨቃጨቅ ምንም ጥቅም የለውም እያልኩ ጭራሽ ተመሳጥረሽ እንድታረጊኛለሽ ምን ማለት ነው? ሌላ ወንጀል ከሌላ ምን ችግር አለው? አንተ ከገባህበት ችግር መውጣት አትፈልግም ደግሞ እኮ እኔ ምንድነው ቢራ እዛው ወንጀል ከተባለም ደግሞ አንቺም ትታሰሪያለሽ። ይኸውላችሁ ሲጀመር አሁን ላይ ይኸውላችሁ በዚህ ሁኔታ መቀረባት እባክህ ካሜራውን አጥፋልኝና እስኪ ድጋሚ ይቀጥላል። እሺ ቤተሰቦች ያው ተመልሰናል። አንድ ላይ ማውራት ስላልቻለን እንግዲህ በተለይ ለማውራት ግዴታ ተገደናል ማለት ነው። አሁን ላይ ያው እሱንም ከካሜራም ጀርባ ለማውራት ሙከራ አድርገናል። ያለውን ነገር እያንዳንዱን ነገር መናገር እንዳለበት አስረግጠን ነገር ማለት ምክንያቱም ዛሬ ላይም እንግዲህ በሂድን ካሜራ የያዝንበት ማስረጃዎች አሉ። በተጨማሪም ደግሞ ከዚህ በፊትም ሲያረጋቸው የነበሩ ነገሮች አሉ። ትምህርት ቤት ድረስም ሄደን ማጣራት ያለብን ነገሮች ስለሱ ማጣራት ያለብንን ብዙ ነገሮች አጣርተን ነው የመጣነውና ከዚህ በኋላ ምንም ያስዋሸው ምንም አይነት ነገር ስለሌለ ማውራት ያለበትን ነገር እያንዳንዱን ነገር ከራሱ አንደበት የምንሰማ ይሆናል ማለት ነው። ያው ምናልባት ደግሞ ፈጣሪ ብሎ ማገዝ ከቻልን የወንድማችንን እህት ከዚህ ነገር ውስጥ ከገባችበት ጉድ ውስጥም በዚሁ አጋጣሚ ልናስወጣት እንደምንችል በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ አሁንም እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ፈልጋለሁ። እሺ አሁን ላይ ቅድምም ነግሬሃለሁ ከካሜራ ጀርባም ያወራናቸው ነገሮች አሉ። አሁን ላይ ምንም አይነት የምትዋሽበት ምንም አይነት ምክንያት የለህም። የምትደብቀው ምንም ምክንያት የለህም። የገባህበት ችግር አለ። እዛ ችግር ውስጥም መውጣት የምትፈልግ ከሆነ ሁሉንም ነገር በስነ ስርዓት ልትነግረን ግድ ይልሃል ማለት ነው። ስለዚህ ከመጀመሪያ ጀምረህ ምን እየሰራህ እንደሆነ ይህን ስራ ለምን እየሰራህ እንደሆነ ደሞዝ ተማሪዎቹን ወዴት እንደምትወስዷቸው ሁሉንም ነገር ከመጀመሪያ ጀምረህ እንድትነግረኝ እፈልጋለሁ። ይኸውልህ እኔ ትውልድና እድገቴ እዚህ አልነበረም፣ ክፍለ ሀገር ነበር ያደግኩትና አክስቴ ነበር ያሳደገችኝ። አክስቴ 2 ልጆች ነበሯትና እዚህ ግቢ ከመግባቴ በፊት እሷ ጋር ነበር ያደግኩትና ጥሩ ኑሮ ነበር የምንኖረው። በቃ እዚህ ግቢም በቃ እስከ መጀመሪያ ዓመት 2ኛ ዓመት አሪፍ ኑሮ ነበር። በቃ እኔም እሷ ትልክልኝ ነበር ገንዘብ ምናምን አሪፍ ህይወት ነበር የምንኖረው ማለት ነው። እና ከዛ እዚህ ከገባሁ በኋላ ነው እሷ ከባሏ ጋር ተፋታች። ባሏን በጣም ክፉ ሰው ነበር እንዳለ በቃ ንብረቷን በሙሉ ወስዶ 2 ልጆች በቃ አለባሌ ጥሎባት ነበር የሄደው። እና እኔም እዚህ ዩኒቨርሲቲ ከገባሁ በኋላ በቃ እሷ ነበረ ትንንሽ ብር የምልክልኝ። ምክንያቱም እዚህ ሰርቫይቭ ለማድረግ ያለውን ነገር ታውቀዋለህ፣ ከባድ ነው በጣም። እና በቃ ከዛ በኋላ በቃ ልጆችም እኔም ተፍተፍ ማለት ጀመርኩ። በቃ የተለያዩ ስራዎችን መስራት አለብኝ ብዬ ወደ ስራ ገባሁ ማለት ነው። ስልኮች ይመጣሉ፣ ስልኮችን ማሻሻጥ ምናምን፣ ልጆች የሆነ ነገር ሲፈልጉ በቃ ማድረግ ምናምን ጀመርኩኝ። ከዛ የሆነ ቀን ሳስቡ ፓርቲ ምናምን ባዘጋጅ ብዬ አሰብኩኝ። ትንንሽ ኢንካምም ሲመጣ ፓርቲ ምናምን ማዘጋጀት ጀመርኩኝ። በቃ ቀዩን ቀን ቅዳሜን በቃ ለምን ፈታ የሚል ፕሮግራም በቃ በፍሌሮች ምናምን እየበተንኩኝ
በቃ ፕሮግራም ማዘጋጀት ጀመርኩኝ ማለት ነው። እና የተለያዩ ልጆችን ፍሌየርን በተናለን ምናምን በተናለው ምናምን በቃ ልጆች መዝናናት ጀመሩ ማለት ነው። ምክንያቱም ቀደም እንደነገርኩ በቃ የሚያግዘኝ ሰው አጣሁ። እኔም አክስቴም በቃ መላክ ከበዳት ምናምን። ከዛም ደግሞ እኔም ደግሞ ለሷ መድረስ ፈልጋለሁ ምናምን። ከዛ ፓርቲ ምናምን ማዘጋጀት ጀመርን ምናምን። ፓርቲውም አሪፍ መሆን ጀመረ፣ ብዙ ሰው መሳተፍ ጀመረ ምናምን፣ አሪፍ ሆነ። ከዛ ስንተኛ የሆነ ጊዜ የሆነች ሴት አገኘችኝ ማለት ነው። ይህን ስራ ለምን አናሰፋውም ምናምን፣ ለምን አዲስ አበባ ውስጥ ብቻ እናደርገዋለን፣ ከከተማ ውጭ የምናደርግ ምናምን ብላኝ፣ ያንን ትዝ ይለኛል የሆነ ጊዜ ነው ብቻ። እና ይሄኛውን ስራ ካሰፋሁት በኋላ ማለት በጣም ብዙ ልጆች መምጣት ጀመሩ። በቃ ቀይዋን ቀን ፈታ ምናምን በሚል ፕሮግራም አሪፍ ፕሮግራም ማዘጋጀት ጀመርን። ታውቀዋለህ የግቢ ልጅ ደግሞ በጣም መዝናናት ይፈልጋል። በቃ ድሮም ቤተሰቡ ላይ ነበር ምናምን፣ አሁን ደግሞ በቃ መዝናናት ይፈልጋል። ከዛ እቺ ልጅ አገኘችኝ። እቺ ልጅ ከዛ በቃ ለምን ይሄን ስራ አናሰፋውም ምናምን ማለት ጀመረች። ከዛ ከሷ ጋር መስራት ስጀምር ገቢው በቃ 3 እጥፍ 4 እጥፍ እና ስራው ምናምን በደንብ መስፋት ጀመረ። ገቢም 3-4 እጥፍ ሆነ። ከዛ በቃ ስራው በጣም ሲሰፋ ኢቨንቶችን ምናምን ማዘጋጀት ስንጀምር ከአዲስ አበባ ውጭ መዘጋጀት ጀመረ፣ ወደ ክፍለ ሀገሮች ምናምን መዘጋጀት ጀመረ ማለት ነው። እና ገቢውም በቃ እኔም ኢቨንት ምናምን አዘጋጅ ስለነበረ በጣም እየሰፋ መጣ ማለት ነው። እና አሪፍ መሆን ጀመረ በቃ ከዚህ በኋላ ማለት ነው። እኔም በቃ ደስተኛ መሆን ጀመርኩ። የገቢ ጥረትም በቃ ምናምን አልነበረም። በቃ ኢንካሙ ምናምን በጣም ከፍተኛ ሆነ ማለት ነው። እና በዚህን ሰዓት ላይ አሪፍ ገቢ ማግኘት ጀመርኩኝ ማለት ነው። እኔም በጣም ደስተኛ ሆንኩኝ። ከዛ ግን ከሆነ ሰዓት በኋላ ፎቶ ማምጣት ጀመረች፣ የጎበዝ ተማሪዎችን ፎቶ ማለት ነው። እና ኢቨንቱን ታዘጋጃለህ፣ ነገር ግን እነዚህ ሰዎች የግድ መካተት አለባቸው፣ ጎበዝ ተማሪዎቹ የግድ መኖር አለባቸው አለች ማለት ነው። ከዚህም በኋላ በቃ ለምን ብዬ ደግሞ መጠየቅ አልችልም ታውቃለህ። በቃ ገቢውም አሪፍ ስለነበረ በቃ ብሩም ተመቸኝ ምናምን። ከዛ እነዚህን ጎበዝ ተማሪዎች ማካተት ጀመርን ማለት ነው። እና እነዚህን ተማሪዎች ደግሞ ባካተትን ቁጥር ቦነስ አለ። ቦነሱ ደግሞ በጣም እየጣፈጠኝ መጣ። በቃ ብሩን ልነግርህ አልችልም። በቃ ደስተኛ ሆነ። ከዛ እኔም ለአክስቴ መትረፍ ጀመርኩ ምናምን። እነዛም ታናናሽ ልጆች ማደግ ጀመሩ ምናምን። ከዛ አሪፍ ሆነ በቃ። እና ልክ አሁን ለምሳሌ 2 ተማሪ በቃ በጨመርኩ ቁጥር አሁን ኢቨንቱ ይዘጋጃላ። እዛ ኢቨንት ላይ እሷም የምትሰጠኝ ፎቶ አለ። እነዛን ፎቶዎች ባካተትኩ ቁጥር ቦነሱ 3-4 እጥፍ በቃ ቦነሱ አሪፍ መሆን ጀመረ ማለት ነው። ከዛ እነዚህን ልጆች ማካተት ጀመርን ምናምን። በቃ በጣም አሪፍ ሆነ እልሃለሁ። ደስተኛ ሆንን ምናምን። ከዛ የሆነ ኢቨንት ላይ ኢቨንቱ እየተደረገ ምናምን እና ሲስጠምቱኝ ምናምን ላጨስ ወደ ጀርባ ስዞር 2ቱም ተማሪዎች በሆነ ጥቁር መኪና ውስጥ ሲገቡ አየሁ ማለት ነው። ከዛ ድንግጥ አለ ልቤ ምናምን። በቃ እንዲህ ምናምን ብዬ ከዛ ጠጋ ብዬ ምንድን ነው የምታረጊው ምናምን ብዬ ስላት እኔንም ይዛኝ እዛ መኪና ውስጥ አስገባች። ከዛ ልክ ስነቃ ራሴን የማላውቀው ቦታ ውስጥ አገኘው ማለት ነው። በቃ ከዚህ በኋላ ነው በቃ ታሪኮች ሁሉ መቀየር የጀመሩት ማለት ነው። በቃ ከዚህ በኋላ ነው ነገሩ ምናምን መክበድ ጀመረ። ከዚህ በኋላ ታሪኩ መቀየር ጀመረ ማለት ነው። ማለት ምንድን ነው የተቀየረው ታሪክ? ምንም የገባኝ አይደለም በደንብ። በቃ ልክ ስነቃ ማለት የሆነ ትልቅ ቤት ውስጥ ነው ያገኘነው ራሳችንን ማለት እና እኔ በቃ መናገር አልችልም ምናምን ታስሬያለሁ ምናምን። ከዛ 2ቱ ተማሪዎች በቪዲዮ እየተቀረጹ ነበር። በቃ ትልቅ የማይገኝ የውጭ እድል አግኝተናል፣ አታስቡ ስለኛ ምናምን የሚል በቃ ቪዲዮ እየቀረጿቸው ነበር፣ እያስገደዷቸው ማለት። በቃ እኔ ደግሞ የዛን ሰዓት ላይ ታስሬ ነበር፣ ምንም ማድረግ አልቻልኩም ነበር እና ቪዲዮን ቀረጿቸው እነሱ። ከዛ ልጅቷ መጣችና ዛሬ ባየው ነገር ልገልህ ይችል ነበር፣ በቃ አስፈራራችኝ በጣም። ነገር ግን አንተ በቃ ፍጥነትህን ምናምን አሪፍ ነው፣ ለእኔም ለስራዬ ትጠቅመኛለህ ብዬ ነው ብላ በቃ አንድ እድል ነው የሰጠችኝ ታውቃለህ። አንድ እድል ብቻና አንድ እድል ነው የሰጠው ምናምን አለችኝ። ከዛ በቃ እኔ አሁን ስራውን ብቶ እሞታለሁ፣ ከዛም ደግሞ እየሰራውም ደግሞ ገቢ ያገኛለሁ። በቃ እዚህ ጋር 2 ነገር ሆነብኝ ታውቃለህ። ከዚህ በኋላ ነው በቃ እኔም ግቢ ውስጥ ማፈላለግ የጀመርኩት ማለት ነው። የዚህን ሰዓት ነው ተቀየረ ያልኩ ማለት ነው። ስራችሁ ከዛ በኋላ ከዋና ከፓሪነቱ ቀርቶ ጎበዝ ተማሪዎችን ማሰስና ጎበዝ ተማሪዎችን ማጥመድ ሆነ ማለት ነው። አዎ በቃ እኔም በቃ ግቢ ላይ ብዙ ታሪክ ነበረብኝ ምናምን። ከግቢም በቃ ተጫርኩኝና ከግቢም ተባረርኩኝ ማለት ነው። በዚህ መሀል በቃ ፍቅር ነበረች ደግሞ ጸጊም ነበረች። ከሷ ጋር ነበረ በቃ እሷ
እዛ ግቢ ያሉትን ተማሪዎች እንትን ትልልኝ ነበረ። ጎበዝ ተማሪዎች ማፈላለግ ትጀምራለች። እሷ ፎቶ ትሰጠናለች። ፎቶዎቹንም ምናምን እነዛ ፎቶዎች ያሉበትን ተማሪዎች እናገኛቸዋለን። እኔም ደግሞ በቃ የተለያዩ ጎበዝ ተማሪዎችን ማካተት ጀመርኩ። በቃ ምንም እረፍት የለም አልኩ። በቃ ብሩም ይጠማል ደግሞ ብትሆን በቃ ሞት ነው። ስለዚህ በቃ ተማሪዎችን ማሰስ ጀመርኩኝ ምናምን ተማሪዎችን ማናገር ጀመርኩ። ግን በዚህ መሀል ታውቃል አንድም ቀን በቃ ከዛ በኋላ እኔ አግኝቻት አላውቅም ጭራሽ ማለት ነው። ምንድን ነበር ያለችኝ? እኔ አሁን ተማሪዎቹ ምናምን ልክ እንትኑ ሲሞላ ማለት ተማሪውን አግኝቼ ስጨርስ አንድ ቦታ ነው የሚሄደው። ልክ እዛ ቦታ ሄዳለሁ። ምንድነው ያለችኝ የዛን ጊዜ? ከዚህ በኋላ እኔን አታየኝም አለች። ሲሙም ጠፋ፣ እሷን ማግኘት አልችልም። በቃ ልክ ተማሪዎቹን ሳገኝ እዛ ቦታ ሄዳለሁ፣ የሆነ ሰው አገኛለሁ፣ እንደዚህ ሆኗል እንላለን። ከዛ እዛው ላይ ነው ፕሮግራሙን የምናቅደው ማለት ነው። ከዛ ከከተማ ውጭ ይደረጋል ማለት ነው ፕሮግራሙ። እሺ ከዛስ በኋላ ምን ተፈጠረ? እንዳልኩ በቃ እዛ ቤት እየሄድን ነበረ። ልክ ፕሮግራሙ ቅድም እንዳልኩ ልክ ተማሪዎቹ ሲሞሉ እዛ ጋር ሄዳለሁ፣ ፕሮግራሙን እናዘጋጀዋለን ማለት ነው። ከዛ የሆነ ሰዓት ላይ ተጠራውኝና ይሄ ተማሪ የግድ መምጣት አለበት ተባለ። ፎቶ ተሰጠ። ይሄ ተማሪ ግዴታ መሳተፍ አለበት ተማረ። ከዛ ለካ ተማሪው የጸጊ የፍቅር ማለት ነው የእሷ ጓደኛ ነው እና ኦኬ ኧረ ችግር የለውም ይሄማ እንደውም ለኛ ቅርብ ነው ምናምን ብዬ አሪፍ ሆነ። እኔ እንደውም ቀለል ነበር ያደረኩት ያንም ማለት ነው። ከዛ መጣሁኝ። ከዛ ለጸጊም ነገርኳት። በቃ ይሄ ተማሪ ግዴታ ነው፣ ይሄ ተማሪ መግባት አለበት። በቃ ይሄ ከዋና የተላለፈ መልእክት ነው። አንዳንዴ ስፔሻል ተማሪዎች ምናምን ይፈለጋሉ ማለት ነው። ግድ ነው ምናምን የተባለ ተማሪ ነበር እና ይህን ተማሪ የግድ ማሳተፍ ሆነብን ማለት ነው። ከዛ የዕለት እስከሚመጣ ድረስ እኔ እንደሚመጣ ነው የማውቀው። የጸጊም ጓደኛ ለጸጊም ስነግራት አሳምነዋለሁ አለች። የጸጊ ጓደኛ ልታሳምነው ማለት ነው። ከዛ በቃ አሪፍ ሆነ ምናምን እኔም እንደሚመጣ ነበር የማውቀው። ልክ የዕለት ቀረ አለች። በቃ እኔም በጣም ደነገጥኩኝ ምናምን ሄጄ እንደቀረ ተናገርኩኝ ማለት ነው። እሱ ከቀረ በቃ ፕሮግራሙን ቀረ እንዳለ በቃ እሱ ነበር ዋናው ማለት ነው። በዛ ፕሮግራም ላይ በዛ ኢቨንት ላይ የእሱ መገኘት ትልቅ ሚና ነበረው። ከዛ እንደማይመጣ ነገርኳት ማለት ነው። ለልጁ ለእሷ ሳይሆን እሷን ማግኘት አልችልም ቅድም እንደርኩ ለእሱ ስነግረው በሌላ ቀን እሷ ተጠራችና ተደወለልኝ። ሄድኩኝ። በስመ አብ ያ ቀንማ በኢየሱስ በጣም ከባድ ነበረ። በቃ እና እንዴት ይሄ ተማሪ ይቀራል? በቃ የዚህን ተማሪ ካሳ መክፈል አለብን፣ ካልሆነም ደግሞ በቃ ብዙ ተማሪዎች ማምጣት አለብን። በጣም ብዙ ተማሪ የተጠየቅኩት ብር ራሱ በጣም በሚሊዮኖች ተማሪው ብዛት ራሱ ልነግራችሁ የባለፈው የነገረችኝ አንድ እድል ነው። ይሄ ደግሞ በቃ ጭራሽ አስፈራ። የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። እንደዛ ቀን ደንግጬ አላውቅም። ከዛ በኋላ በቃ ቀን የለ ማታ የለ በቃ ተማሪዎችን ፍለጋ። ምክንያቱም ያ ሁሉ ሚሊዮን ብር እኔ ካሳ መክፈል አልቻልኩም ነበር ማለት ነው። በዚህ መሀል ነው በቃ ታሪኬ እንዳለ በቃ የከበደው ማለት ነው። አሁን እነዛ ተማሪዎች ብዙ ናቸው በቃ የዛን ተማሪ ካሳ በሚል ማለት ነው። ስለዚህ እንደዛ ነው እላለሁ። በቃ ቆይ እኔ ያልገባኝ ነገር ከነዚህ ተማሪዎች ምንድን ነው የሚፈልጉት? ሰዎቹ ከነዚህ ተማሪዎች ምን ፈልገው ነው ያን ያህል ብርስ? እንግዲህ በአንድ ተማሪ በጣም ብዙ ሚሊዮኖች ብር ነው የተጠራባችሁ ማለት ኪሳራ ውስጥ ገባን ብለውችሁ ያወራችሁት በጣም ከባድ ብር ነው እያወራችሁ ያላችሁት። ከዛ ሰው ምንድን ነው የሚያገኙት? ከጎበዞቹ ሰዎች ምንድን ነው ፍላጎታችሁ? እኔ ምንም አላውቅም። እንዴት አውቃለሁ? ይሄንን እድል ተሰጥቶኝ ነው እኮ እኔ ራሱ እዚህ ውስጥ የገባሁት እንጂ ምንም የማውቀው ነገር የለም። እሷን ራሱ እኮ እኔ ማግኘት አልችልም። በቃ እኔ በህይወት ዘመኔ 2 ያገኛት አንዴ 3 ማለት ነው ስራውን ስንጀምር፣ ከዛ ሰዓት ምናምን በቃ በጣም በቁጥር የሚጠቀስ ጊዜ ነው። እሷን ራሱ ማግኘት አልችልም። በቃ ለሰውየው ነው እንዳልኩ ቅድም ሰውየው ጋር ሄዳለሁ። የተወሰነ ቦታ ነው የምንገናኘው፣ ራሱ ውስን ቦታ ነው የምንገናኘው። እንደፈለግኩ ራሱ ማግኘት አልችልም። እኔ ምንም አላውቅም። በቃ ምን አይነት ጣጣ ውስጥ እንደገባሁ ነገር። እሺ የነገርከኝ ነገሮች አሉ። ነገር ግን ደግሞ
ከሰዎቹ ጋር ያላችሁ ግንኙነት ምን ያህል ነው? ከሷ ጋር ምንም አይነት ግንኙነት የለኝም ብለሃል። ከዛ በኋላ እንግዲህ ከሌላ ሰዎች ጋር እንደምትገናኝ ነግረኸኛል። ነገር ግን ሆነም ቀረም ይሄ ነገር ቀጥታም ሆነ በተዘዋዋሪ የሚያገናኘው እሷን ነው፣ መጀመሪያ ያገኘችህን ሴት ማለት ነው። ስለዚህ ከሷ ጋር አሁን በምንም አይነት መልኩ የምትገናኝበት ምንም አይነት መንገድ የለም? ምንም አይነት እሷ ለኔ ራሱ ቀጥታ አደውልም። በቃ እሱ ተነግሯለች። እሱ ነው ለኔ የሚነግረኝ ማለት ነው። በዚህ ተማሪ ነው የተገናኘነው እንጂ ከዛ በፊት ችግርም ተፈጥሮ አያውቅም ነበር። በቃ ጭራሽ እኔ እሷን አግኝቻት አያውቅም። እሺ በዚህ መሀል የሰማኸው ነገር? ምክንያቱም መጀመሪያ ፓሪ እያላችሁ ነበረ ስታዘጋጁ የነበረው፣ ከዛ በኋላ ደግሞ ነገሩን ቀይራችሁት የጎበዝ ተማሪዎችን መሰብሰብ ጀምራችኋል እና በዛ ሰዓት ምናልባት ሻወሩም ሰምተህ ሊሆን ይችላል። ጎበዝ ተማሪዎቹ የተፈለጉበት ሪዝን ወይ ደግሞ የምትገምተውም ነገር ካለ የምታውቀው ነገር ካለ የምትነግረኝ እፈልጋለሁ። ምክንያቱም አሁን ላይ ምንም አይነት ውሸት እንድትዋሸኝ አልፈልግም። የምታውቀውን እያንዳንዷን ነገር ብትናገር ነው የሚሻለው። እኔ ምንም የማውቀው ነገር የለም። ይኸውልህ አሁን የምነግርህን ነገር ስማኝ። ምክንያቱም ይኸውልህ ይሄ ሁሉ ነገር እየተደረገ ያለው ከዚህ ነገር ጀርባ የሆነ ነገር አለ ማለት ነው። ተማሪዎቹን በግዴታ ለቤተሰቦቻቸው እንዲደውሉ እንደሚደረግ ነግረኸኛል። ይሄን ነገር አድርገው ደግሞ ከዚሁ ከሀገር ሳይወጡ ምን እያደረጓቸው ምን እያሰሯቸው ምን ውስጥ እንዳስገቧቸው እንኳን ምንም የሚታወቅ ነገር የለም። ተማሪዎቹን እኮ ያወጧቸዋል እኮ ወደ ውጭ ይወጣሉና ለቤተሰቦቻቸው ይደውላሉ። ኢቭን ከነዛ ራሱ ጥቂት ልጆች ገንዘብ መላክ የጀመሩ አሉ። እና እኔ አሁን ምንም ማውቀው ነገር የለም። በቃ ምንም ማግኘት ራሱ አልችልም። እነሱ ተማሪዎቹ ራሱ በሆነ ጊዜ ነው በቃ እዛው ቆሞ ምናምን ነው የሚደወልላቸው። እኔ ምንም የማውቀው ነገር የለም። ምንም እንግዲህ ውጪ ይወጣሉ ብለኛል። ውጪ እንደወጡ በምን እርግጠኛ ሆንክ? ያው ለቤተሰቦቻቸው ሲደውሉ ብር ሲልኩ እንጂ እኔ ምንም መረጃ የለኝም። እኔ ምንም አላውቅም። በቃ እኔ እኮ አርግ የተባልኩትን ብቻ ነው የማደርገው። አንተ ሰዎቹ በጣም እኮ ነው የሚያስፈሩት። ነገር ግን ለቤተሰቦቻቸው ደውለዋል፣ ገንዘብ ልከዋል ማለት ደግሞ ውጭ ወጥተዋል ማለት አይደለም አይደል እንዴ? ስልክ ቁጥራቸው እኮ የውጭ ነው። ቤተሰቦቻቸውን መጥተው ልጆቹ አሪፍ ደረጃ ላይ እንዳሉ ምናምን ይነገሩኝ እንጂ እኔ ምንም አውቀው ነገር የለም። ብራዘር ከተደወሉት ስልኮች መካከል ምናልባት አንተ ያወቅከው ወይም ደግሞ አንተ ጋር የደረሰ ስልክ አለ እነሱ የደወሉበት? ኧረ እኔ ምንም አላውቅም። ይሄም እኮ በወሬ ቤተሰቦቻቸው ብር ሲልኩላቸው ምናምን ኧረ እንትና ልጅ ብር መላክ ጀመረ አሪፍ ሁኔታ ላይ ነው ምናምን ሲባል ሰምቼ ነው እንጂ በወሬ ነው እንጂ እኔ ምንም የማውቀው ነገር የለም። ስለዚህ ውጭ በመሄዳቸውም እርግጠኛ አይደለህም። ምንም የምታውቀው ነገር የለም። እያንዳንዱን ነገር ከሰው በምሰማው ነገር ነው እየነገርከኝ ያለው ማለት ነው። የሚደወልላቸው ስልክ ቤተሰቦቻቸው ሲያወሩ በወሬ ሰማሁት። የውጭ ስልክ ነው የሚደወልላቸው። በዚህ ነው በቃ ያው ይታወቅ የለ ስልክ ቁጥር በዚህ ነው። እሺ እሱን እኛ ማጣራት ባለብን ልኩ የምናጣራ ይሆናል። በተጨማሪም የምታውቃቸውን ጎበዝ ተማሪዎች ከዚህ በፊት እንደዚህ ውጭ ሄደዋል የተባሉትን ቤተሰቦችንም እኛ ማግኘት ባለብን ልኩ የምናገኛቸው ይሆናል። ነገር ግን ደግሞ አሁን ላይ ከአንተ የምፈልገው ነገር ምንድነው? ሴቷን ከማግኘት ካቆምክ በኋላ የምታገኘው አንድ ሰው አለ። የምትገናኙበት ቦታም እንዳለ ነግረኸኛል። አሁን ካንተ የምፈልገው ነገር ምንድነው? እሱን ሰውዬ የማገኝበትን መንገድ እንድታመቻችልኝ ብቻ ነው የምፈልገው። ያው አሁን አንዳንድ መልእክት ለሷ ማድረስ ሲኖርብኝ ለሱ መልእክት አስቀምጥለትና የምንገናኝበት ቦታ አለ። እዛ ቦታ ላገኘው እችላለሁ ምናምን። ግን በእናትህ ከዚህ ነገር እኔን አስወጣኝ። በቃ በጣም ትልቅ ችግር ውስጥ ነው የገባሁት። በቃ ሰዎቹ ክፉ ናቸው በጣም። እሺ በመጨረሻ አሁን ያልነገርከኝ ነገር ወይም ደግሞ ቀረ የምትለው ነገር እኔ መስማት ያለብኝ ነገር አሁን አንድ ነገር የምነግርህ ነገር ምንድነው? እያንዳንዷ የምታውቃትን ነገር መናገርህ ለአንተም ለጓደኛህም ነው የሚጠቅመው። ስለዚህ እስካሁን ያልነገርኩህ ነገር ሊጠቅምህ ይችላል። እኚህን ሰዎች የሚሰሩትን ስራ ሊያጋልጥ ይችላል የምትለው የምታውቀው ነገር ካለ በመጨረሻ እንድትነግረኝ እፈልጋለሁ። በቃ እኔ በመጨረሻ የምልህ ነገር ከዚህ ችግር እንድታወጣኝ። አሁን እኔ ቦታውን ከጠቆምኩ ሰውየውን ካገናኘው እኔን ከዚህ ነገር እንድታወጣ። ይኸው ልትሰማኛለህ? አንተም በሰራው ስራ ባረከው ነገር መቅጣት ባለበት ልክ መቅጣት አይቀርም። ነገር ግን ይሄን ማድረግህ አሁን ይሄን እየነገርከን ያለው ነገር በራሱ ለአንተም ያቀልልህ ነገር አለ። ስለዚህ ያ ነገር እንዲሆን ደግሞ አሁንም ያልነገርኩህ ቀረ የምትለው ነገር ካለ ብቻ ነው እንድትነግረኝ የምፈልገው። አለ የለም? እርግጠኛ ነህ? እሺ ከአንተ ጋር ድጋሚ መገናኘት አይቀርም። ለአሁኑ ግን ና ተነስታ። ቤተሰቦቼ ማለት አሁን ላይ የተፈጠረው ነገር በጣም ከባድ ነገር ነው። ማለት እኛ እዚህ ነገር ውስጥ የገባ ነው ወደዚህ ነገር የመጣ ነው የወንድማችንን እህት ከገባችበት ነገር ለማስወጣት እነሱ መሀል የተፈጠረውን ክፍተት ለመዝጋት በተጨማሪም ደግሞ ከኛ ጋር ያለው ኮኔክሽን ነበር። ያን ኮኔክሽን ለማቋረጥ ፈልጎ ነበር ታውቃላችሁ። እሱንም ኮኔክሽን ለማጠናከር ነበር እዚህ ነገር ውስጥ የገባ ነው። ነገር ግን እንደምታዩት
ባልጠበቅነው መልኩ ወደ ሌላ ስራዎች ወደ ሌላ የወንጀል ስራዎች ስራ ውስጥ እየገባን ያለ ነው። አላቅም አንዳንዴ ነገሮችን ፈጣሪ ሲያደርግ በምክንያት ነው ብዬ ነው አሁን እያሰብኩ ያለሁት። ይሄ ነገር እየሆነ ያለው ይሄ ነገር እየተደረገ ያለው የካሜራማኔ መመታት ከዛ በኋላ ደግሞ የኛን ሰዎች ከቤቱ ማስወጣት እኛም ደግሞ እዛ ቤት መሄዳችን እያንዳንዱ ነገር የሆነው ለበጎ እንደሆነ ነው እየተሰማኝ ያለው። ምክንያቱም ብዙ ምንደርስላቸው ሰዎች አሉ አሁን ላይ። እንግዲህ እንደሰማችሁት አላቅም ምናልባት እኮ እየተወሰዱ ያሉት ጎበዝ ተማሪዎች የት እንደሚገቡ ምንም የሚታወቅ ነገር የለም። ነገር ግን እነዛ ሰዎች ደግሞ ለሀገራችን የኔ እኮ ትልቅ ስራ ሊሰሩ የሚችሉ ሰዎች ሊሆኑ ይችሉ ነበር። ወይም ደግሞ የቤተሰባቸውን ህይወት ሊቀይሩ የሀገራቸውን ታሪክ ሊቀይሩ ህይወት ሊቀይሩ የሚችሉ ሰዎች እየተወሰዱ ሊሆን ይችላል። ወይም ደግሞ ሳይወሰዱም እዚህ ምን አይነት ስራ እንደሚያሰሯቸው ምንም የሚታወቅ ነገር የለም። ነገር ግን እንደሰማነው ከሆነ ገንዘብ የሚልኩም ሰዎች እንዳሉ አንዳንድ መረጃዎች ደርሰውናል። እሱን እንግዲህ ማጣራት ባለብን ልኩ የምናጣራ ነው የሚሆነው ቤተሰቦች። ምክንያቱም ተላከልን ተደወለልን ያሉ ቤተሰቦች አሉ። በምን አይነት መንገድ እንዳወሩ እና ደግሞ በምን አይነት ስልክ እንዳወሩ በምን ሀገር ስልክ እንዳወሩ እያንዳንዱን ነገር ማጣራት ባለብን ልኩ የምናጣራ ነው የሚሆነው ከዚህ በኋላ ማለት ነው ቤተሰቦች። በተጨማሪም ልጁ የሚያሳየን ቦታዎች አሉ። ሰዎችን ቀጥታ ኮኔክሽን ሐሳብም ሲኖረው መናገር ያለበትን ነገር ማስተላለፍ ያለበትን መልእክት ለሴትዮዋ የሚያስተላልፍበት አንድ መንገድ እንዳለና ያም ሰው ደግሞ አንድ ሰው እንደሆነ ነግሮናል። ስለዚህ እሱም ጋር ደግሞ ማግኘት ባለብን ልኩ ሄደን ያለበት ቦታ አግኝተነው ከሱም አንደበት እንግዲህ እያንዳንዱን ነገር ምን እየተሰራ እንደሆነ እኚህን ተማሪዎች እየወሰዱ ወዴት እንደሚያደርጓቸው ምን ውስጥ እያስገቧቸው እንደሆነ እያንዳንዱን ነገር ከሱ የምናገኘው ይሆናል ብዬ አስባለሁ እንደ ፈጣሪ ፍቃድ። ብቻ ቤተሰቦች አሁን ላይ ከእናንተ የምፈልገው ነገር ምንድነው? ሁላችሁም በጸሎታችሁ እንድታግዙኝ እፈልጋለሁ። ምክንያቱም ያለ ጸሎት የሚሆን ምንም ነገር የለምና የእናንተ እገዛ ሊሆን የሚችለው በዚህ መልኩ ነውና ሁላችሁም በየሃይማኖታችሁ እንድጸልዩልኝ እፈልጋለሁ። ያው በተጨማሪም የኛም እህት ነች በእርግጥ የካሜራማን እህት የገባችበትን ነገር ታውቃላችሁ። ከገባችበት ነገር ውስጥ እንግዲህ ለማስወጣት ማድረግ የምንችለውን ነገር ሁሉ እናደርጋለን። ነገር ግን በዚህ አጋጣሚ ቤተሰቦች ልነግራችሁ የምፈልገው ነገር እሷም ወንጀለኛ ከሆነች በምንም አይነት መልኩ ምንም ማለት ማግኘት ያለባትን ቅጣት እንድታገኝ ነው የምናደርገው። ምክንያቱም ወንጀል የሰራ ሰው የትኛውም ሰው ወንድማችንም ይሁን እህታችንም እናታችንም አባታችንም ቢሆን እንኳን ታውቃላችሁ ምንም አይነት እንትን የለንም። ስለዚህ ቤተሰቦቼ እሷንም ቢሆን ወንጀል ከሰራች የማንታገሳት እንደሆነ በዚህ አጋጣሚ ያው ለማሳወቅ እወዳለሁ ማለት ነው። ስለዚህ ከዚህ በኋላ ማድረግ የሚጠበቅብንን ነገር እያንዳንዱን ነገር አድርገን መድረስ ላለብን ሰዎች የምንደርስ ይሆናል። እኔ እየተሰማኝ ያለው ቤተሰቦች ይሄ ነገር በጣም ከባድ ነገር ከዚህ ነገር ጀርባ በጣም ከባድ ነገር እየተሰራና ከባድ ነገር እየተፈጸመ እንደሆነ እየገባኝ ያለው። ስለዚህ ከዚህ በኋላ ደግሞ እኛ ማድረግ ያለብንን ነገሮች ሁሉ አድርገን ለነዚህ ለሚጠፉትም ሰዎች ይህን ስራም እየሰሩ ላሉ ሰዎች የእጃቸውን የምንሰጣቸው እንደሆነ በዚሁ አጋጣሚ እንድታውቁ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ በቀጣይ እንግዲህ የምንሄድባቸው መንገዶች እያንዳንዱ ለእናንተ ማሳየት ያለብንን ነገሮች የምናሳያችሁ ይሆናል ማለት ነው ቤተሰቦቼ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ያው ሁልጊዜ እንደምላችሁ ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድጀምሩ ፈልጋለሁ። በተጨማሪም ደግሞ ቤተሰብ የሆናችሁ ሰዎች ቤቱን ላይክ ኮመንት እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁን በተጨማሪም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ በአንድ ድንጋይ ሁለት ወፍ ነው። ሼር እያደረጋችሁ እኛንም ታግዙናላችሁ። በተጨማሪም ደግሞ ወዳጅ ዘመዶቻችሁንም መማር ያለባቸውን ማየት ያለባቸውን ነገሮች እንድታሳዩአቸው በዚሁ አጋጣሚ ላሳስባችሁ እወዳለሁ ማለት ነው ቤተሰቦቼ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።